ሩቲና አብርሽ አንድ ላይ መጡ። ቤት ውስጥ ገብተሽ መኖር ትችያለሽ። እኔ ከቤቱ ወጣልሻለሁ። እስከ መቼ ቤተሰቦችሽ ጋር ትኖሪያለሽ? ከነ ልጅሽ እዛ ገብተሽ መኖር ትችያለሽ። ደግሞ ወፍረሻል፣ አምሮብሻል፣ ፊትሽ ድሙብሽ ብለዋታል። ዛሬ ነው እንደ የሰው ውበት የታየክ? አንተ ማትረባ እስከ ዛሬ የት ነበርክ? እስከ ዛሬ የእሷ ቆንጆ መሆኑ አልታየም ነበር? እሷ ልዕልት መሆኗ አልታየችክም ነበር? ዛሬ ነው የታየክ። እንግዲህ ሩትዬ ደግሞ ከአንተ ስለተለየው ጥሩ ንፋስ እየተቀበልኩ ጥሩ 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 ነገሮችን እያሳለፍኩና በደንብ ፈገግ ብዬ ስቄ ደስተኛ ሆኜ እየኖርኩ ስለሆነ ይሆናል እንደዚህ የወፈርኩት ብላ መለሳለታለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች ሩትና አብርሽ እንግዲህ ከ4 ቀን በፊት ነው ከ5 ቀን በፊት ነበር አንድ ላይ የመጡት። አሁን ዛሬ ደግሞ በአብርሽ ቤት መጥተዋል ማለት ነው። አብርሽ እኔ ቤት ውስጥ ገብታ መኖር ትችላለች ይላል። የምን የአንተ ቤት? የሁለታችን ቤት ነው። በዛሬ ደግሞ ከተለያያችሁ ያላችሁ ነገር ተከፋፍላችሁ ነው እንጂ የምትኖሩት ለምንድን ነው እሷ የአንተ ቤት ውስጥ ወይም ደግሞ አንድ ላይ ስትኖርበት የነበረው ቤት የምትኖርበት እሷ ቤት አታለች ወይም ደግሞ ከአንተ በላይ ሰርታ መኖር አትችልም? ምንድን ነው እሱ አልገባኝም። እሷም በአንተ እኩል ሰርታ የፈለገችውን ነገር አድርጋ የመኖር መብት አላት ማለት ነው ከአንተ ከተለየች። እና ደግሞ ቤቱም ንብረቱም መኪናውም ቢሆን የጋራችሁ ነው። ተካፍላችሁ የራሳችሁን ህይወት ነው የምትኖሩት እንጂ ምንም እሷ ያንተ ቤት ገብታ በፊት እንደዛ ስትሆኑበት ብዙ ፍቅሩና ብዙ ነገሮችን ያሳለፈችበት ቤት ውስጥ እሷ ገብታ የምትኖርበት ነገር አለ ብዬ አላስብም። እኔ አላስብም። እናንተ ምን ታስባላችሁ? ቤተሰብ አብርሽ ያነሳው ሀሳብ ትክክል ነው ትላላችሁ? እኔ ግን ትክክል መስሎ አልታየኝም። ሩትዬ እንግዲህ ኮስተር ብላ ነበር የመጣችሁ ዛሬ። ፊቷ አልተፈታም። ምክንያቱም የማይፈታበት ቦታ ነው ሄደችው። አብርሃም ጋር ሆና እንዴት ፊቷ አይፈታ? ያ ሁሉ ነገር አድርጓት ማለት ነው። አይፈረድባትም የምር